ሁሉም ነገር ደግሞ በደንብ ገብቶኛል። ጫውን አንተ እንደጨመርክ በደንብ አውቃለሁ። እሺ ዛሬውኑ ከዚህ ቤት እንድትወጪ ካላደረኩኝ እኔ ነብዩ አይደለሁም። እሺ እግዚአብሔር ይመስገን። አንተን ብቻ ሀብታም አድርጎ አይደለም የፈጠረ። ደግሞ ይህን ስራ ባጣ ሌላ ስራ ማግኘት እችላለሁ። እሺ እንኳንም እስትንፋሴ በአንተ እጅ ያልሆነች። ጠብቂ። አታስብ። ከዚህ በኋላ ደግሞ የምሰራው ምግብ ላይ ጨው መጨመር ትቻለሁ። እሱን አንተ ታደርግልኛለህ። ያንተ ስራ ነው። አንቺ ፋይናል ፈተና አትፈተንም ማለት ነው? ባይሆን እሱ በጣም ጥሩ ሀሳብ ነው። ዳር አይሻልሽም? ወይ ጉድ! ምን ጉድ ውስጥ ነው የገባሁት? እኔ አያገባኝም። መናገር ያለብኝን ነገር ተናግሬያለሁ። ይሄ እድል እንዳያመልጣት። በዛ ላይ ኃላፊነቱን ትወስጃለሽ። እኔ አዎ፣ ለልጅ ስትይ በጣም አስበሽ ወስኝበት። ነብዩ ጽጌረዳን ከዩኒቨርሲቲ እንድትባረር እያደረገ ይገኛል። ይህንን ደግሞ ያደረገበት ምክንያት ከእሱ ጋር መሆን ስላልፈለገች ሊበቀላት ፈልጎ የትምህርት ቤት መታወቂያዋን በማሰረቅ ፋይናል ፈተና እንዳትፈተን እያደረገ ይገኛል። በዚህ አማካኝነት እንግዲህ ትምህርቷ እንዲስተጓጎል እያደረገ ነው የሚገኘው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቀጣዩን ጽጌረዳ ድራማ ወደ እናንተ ይዤላችሁ መጥቻለሁኝ። በመግቢያው ላይ እንደተመለከታችሁት እንግዲህ ነብዩ በጣም ሲፎክርና ሲዝት ነበረ በጽጌረዳ ላይ። ከዚህ የተሻለ ስራ ለምን አልፈልግልሽም እያለ ይገኛል። እንግዲህ ስራዋን አስቀድሞ ያበላሸው እሱ ነው። ጽጌረዳ እንግዲህ እየተማረች ሰው ቤት እየሰራች ራሷን እየረዳች እናቷንም እየረዳች ትገኛለች። እናቷም ደግሞ ሰው ቤት እየሰራች እንግዲህ እሷን እያስተማረች እሷን እያሳደገች ጠንካራ እናት ናት። እናቷን ለማገዝ ታዲያ ተማሪ ሆና ስራ እየሰራች ነው የምትማረው ጽጌረዳ። ግን በስራዋ ላይ እንግዲህ እንከን መጥቶባታል ማለት ነው። የመጣባት እንቅፋትና እንከን ደግሞ በጣም ከባድ የሆነ ነገር ነው ማለት ነው። ምክንያቱም በስራዋ ላይ ምግብ ሰርታ አስቀምጣ በምትወጣበት ሰዓት ላይ ወደ ትምህርት ቤት ያው ቸኩላ ትሄዳለች። ነገር ግን ሰርታ አስተካክላ በስነ ስርዓት አስቀምጣ የሄደችው ምግብ ላይ የተጨመረበት እንግዲህ ኦቨር ጨው ተጨምሯል። ያ ጨው ደግሞ ምግቡ እንዳይበላ አድርጎታል። ስለዚህ የእሷን ስራ አበላሽቶባታል ማለት ነው። ነብዩ እቤት ተቀምጦ እሷና አሰሪዋን ለማጣላት ያደረገው ጥረት ነው። ታዲያ አሰሪዋ ምን ሆነች ነው? በእርግጥ አውቃለሁኝ ከትምህርት ጋር በጣም ስራ እንደሚበዛብሽ፣ እንደማይመችሽ፣ እንደምትጨናነቂ አውቃለሁ። ግን ትናንት የመጡት እንግዶች ምግቡን እንኳን ሊበሉ አልቻሉም። ይሄ ሁሉ ጨው እንዴት ይጨመራል? በተቻለሽ አቅም ለማስተዋል ሞክሪ፣ ይሄ ሁለተኛ እንዳይደገም ነው እያላት ያለው። ያው እሷ በስነ ስርዓት ነው ሰርታ ሄደችው። ምንም ብትቸኩልም ግን ምግቡን አላበላሸችም፣ አስተካክላ ነው ሰርታ ሄደችው ማለት ነው። እንግዲህ አንዳንዴ ምቀኛ ሲኖር ቤት ውስጥ ከምንም በላይ በጣም ከባድ ነው። እሷ በስነ ስርዓት ሰርታ ያስቀመጠችው ምግብ ላይ ጨውን ኦቨር በመጨመር በጭራሽም ምግቡ እንዳይበላ አድርጎታል ማለት ነው። በዚህ የተነሳ ከአሰሪዋ ጋር ትንሽ ግጭት ነገር ተፈጥሯል። ነገር ግን እኔ አይደለሁኝም እንደዚህ እኮ አላደረኩኝም ብትልም ያው ጥፋት አጥፍተሻል፣ ላጠፋሽው ጥፋት ደግሞ ይቅርታ ነው መጠየቅ ያለብሽ እንጂ መዋሸት የለብሽም ነው እያላት። ታዲያ አለቃዋ ቤት ሌላ ማንም ሊጨምርበት አይችልም ብሎ ስላሰበ ነው ነብዩ እንደጨመረ በእርግጥ ሊያቅም አልቻለ። ታዲያ እሺ በቃ ይቅርታ፣ ሁለተኛ እንደዚህ ላደርግም ነው ያለችው። ያው ውስጧ በስነ ስርዓት ሰርታ እንዳስቀመጠች ነው የምታውቀው። አንዳንዴ ሰርታችሁ እናንተ ያስቀመጣችሁት ምግብ ላይ የሆነ ያልጠበቃችሁን ነገር ተጨምሮ ጨው እንግዲህ በጣም ከባድ ነው። ያለ ጨው ምግብ መበላት አይችልም። ጨው ደግሞ ከበዛ ምግብ በጭራሽም ሊበላ አይችልም ማለት ነው። እና እንደዛ እስከማይበላ ደረጃ ድረስ ነው ያደረገው። ያላት ነገር ከዚህ ስራ ለምን የተሻለ ስራ አትፈልጊም? ቢያንስ በ15 ቀን አንዴ፣ ፈጣን ከሆንሽ ደግሞ በሳምንት አንዴ ለ15 ደቂቃ ለ10 ደቂቃ በጣም ፈጣን የሆነ ስራ እና የተሻለ ገቢ የምታገኝበትን ስራ ለምን እኔ አልፈልግልሽም ነበረ ሲላት የነበረው። እውነት አንተ ስራ ልትፈልግልኝ ስትለው እንግዲህ አዎ ይሄው ስራ ከፈለግሽ አልጋዬ እዚህ ጋር አለልሽ ያላት። እንግዲህ አስቡ በምን ደረጃ እሷን እንዳሰባት። እሷ ምንም ደሃ ብትሆንም
በጉልበቷ ለፍታ ማደር ነው እንጂ ገለዋን ቸርችራ ማደር የምትፈልግ ሴት አይደለችም። ጠንካራ ተማሪ ናት፣ ጎበዝ ተማሪ ናት። የሀብታሞች ልጆች ካላቸው እውቀት በበለጠ ጥሩ እውቀት ያላት ልጅ ናት እና ይህን እውቀቷን ሊያደንቅ ሲገባ እሷን እንግዲህ አላማዋን ለማሰናከል የሚሄድበት መንገድ ነው። አንዳንድ ጊዜ ሰው ገንዘብ ስላለው በገንዘቡ እንደፈለገ የሚያደርግ ይመስለዋል። በእርግጥ የሰውን ሕይወት በገንዘብ ምክንያት የሚያበላሹ አሉ። ግን ደግሞ ሰው ድሃ ስለሆነ አይቀየርም ማለት አይደለም። እች ልጅ ነገ የሀገርም ተስፋ ጭምር ናት፣ የእናቷም ተስፋ ጭምር ናት። እናቷ ተቸግራ ብታሳድጋትም እንኳን ግን ከዚህ ካለችበት ህይወት እንድትቀየር ጥሩ ደረጃ እንድትደርስ ነው የምትፈልገው። እንደ እናት ሁሉም ወላጅ ልጆቹ መልካምን ነገር ነው የሚመኘው። ግን ታዲያ ጽጌረዳ ተምራ አድጋ እናቷ እንደዚህ ዋጋ ከፍላ እንዳሳደገቻት የራሷንም ህይወት የእናቷንም ህይወት ለመቀየር ስራ እየሰራች እየተማረች በትርፍ ጊዜዋ ደግሞ እያጠናች። በነገራችን ላይ የድሃ ማህበረሰብ ልጆች በጣም ጠንካራና ጎበዞች ናቸው። ስራም ይሰራሉ፣ ትምህርታቸው ላይም በጣም ፎከስ ያደርጋሉ። ሀብታም ልጆች ጋር ስትመጡ ሁሉ ነገር በብር የተሟላ ነገር ስለሆነ ቫሊዩ አይሰጡትም። አንደኛ የሚቸግራቸው ነገር የለም። ይበላሉ፣ ይጠጣሉ፣ መውጣት ሲፈልጉ ይወጣሉ፣ መዝናናት ሲፈልጉ ይዝናናሉ። ሁሉ ነገር ገንዘብ እንዴት እንደሚመጣ ስለማያውቁም እንኳን ለገንዘብ ቫሊዩ አይሰጡም። በድሃ ማህበረሰብ ውስጥ ያደገ ደግሞ ቻሌንጆችን ስለሚያልፍ አንደኛ ጠንካራ ይሆናል፣ ብርቱ ይሆናል እና ጥሩ ደረጃ የመድረስ እድል ያላቸው ብዙን ጊዜ ቢናቁም እንኳን የማይካድ እውነት ነው እና ሰው ጥሩ ደረጃ ገንዘብ አያያዝን እንኳን በስነስርዓት የመያዝ ችሎታ ያለው የሆነ ውርስ የተቀበለ ሰው ሳይሆን ከታች እየፈጋ እየለፋ የመጣ ሰው ለገንዘብ የሚሰጠው ቫሊዩ በጣም የተለያየ ነው ማለት ነው እና በጥፊ ነበረ እንግዲህ የመታችሁ እንደዚህ ሲላት ማለት ነው። እኔ ርካሽ ሴት አይደለሁኝም፣ ገላይን የምችለችል አይደለሁኝም፣ ድሃ ልሆን እችላለሁ፣ ግን በዚህ በጭራሽ ስራሽን ስለነገርኩሽ ነው ወይ ቦታሽን ስለነገርኩሽ ነው ወይ ነበረ ስለተነበረው ቦታዬ ከገላይ መቸርቸር አይደለም ብላ እንግዲህ በጥፊ መተዋለች። ጥሩ አድርገዋለች በነገራችን ላይ ማለት ነው። እንደዚህ ራሷን የምታስከብር ሴት ከምንም በላይ ደስ ትላለች። ታዲያ ፎክሮባታል። እሰራልሻለሁ ነው ያላት ማለት ነው። ምንም አታመጣም ከዚህ ስራ ዛሬ ነው አባርልሻለሁ ቢላትም አንተ ፈጣሪ አይደለክም አሰሪ እንጂ ገንዘብ ቢኖርክም እስትንፋሴ በአንተ እጅ አይደለም። አንተ ብቻ ደግሞ አይደለክም ሀብታሙ ሌላ ቤት ሄጄ መስራት ትችላለሁ፣ ምንም ችግር የለውም እግዚአብሔር ይመስገን ያለችው በትክክል ሌላ ቤት መስራት ትችላለች። ከዚህ የበለጠ ዋጋ የምትከፊ የምታለቅሽበትን ነገር አንቺ እግሬ ስር ወድቀሽ ይቅርታ የምትለመኝበትን ነገር ነው አድርጋለሁ ያላት። እንግዲህ በትምህርቷ መጥቷል። በጣም ነው የሚያሳዝነው። ጽጌረዳ እንግዲህ ከእናቷ ጋርም አጣልተዋታል። አሁን ላይ እናቷ የምትሰራበት አሰሪ እሷ ለምትፈልገው ለሀብታም ሰው መዳር ትፈልጋለች። ያንን ደግሞ ለማድረግ እናትየዋ ፈቃደኛ አይደለችም። እናትየዋ ፈቃደኛ እንድትሆን እንግዲህ ልጇን የወሊድ መከላከያ ቁጥር መቆጣጠሪያ ኪኒኒ እንደምትጠቀም አድርጋ ነበረ። ክፍሉ አጋጣሚ ስገባ የሆነ ዕቃ ጠፍቶኝ ይሄን እናገኘው። ስለዚህ እቺ ልጅ በጊዜ ልትዳር ይገባል፣ ነገ ዲቃላ ከምታመጣብን አይነት ነገር ነው እና በጣም የሚያስጠላ ነገር ነው። መቼስ እቺ ሴትዮ ይሄንን የምትመክረው የራሷ የወለደቻት ልጇ ብትሆን ይህንን ማድረግ አትችልም። እች ልጅ ነገ ብዙ ተስፋ ያላት ልጅ ናት። ተምራ ትልቅ ደረጃ መድረስ የምትችል ልጅ ናት። ሰው ገንዘብ ስላለው ብቻ የፈለገውን ማግባት አለበት ብዬ አላምንም። እዚህ ጋር ያለ እድሜ አባቷ የሚሆንን ሰው ገንዘብ አለው እና ታግባ ተብሎ መወሰን የለበትም ማለት ነው። ይሄ ከምንም በላይ በጣም ትልቅ ጥፋት ነው። ባይሆን ጥሩ ነው ብዬ አስባለሁ። እንግዲህ ጽጌረዳ በጣም ውጣ ውረድ በዝቶባታል። በትምህርቷ በኩልም እዚህ ጋር ከእናቷ ጋርም እያጣሏት ይገኛሉ። እናቷ ደግሞ ልጇን ልታምናት አልቻለችም። በእርግጥ ልጆች ሲያጠፉ መመከር አለባቸው፣ ደግሞ መጠየቅ አለባቸው። ምን ያህል ነው ልጆቻችን የምናውቀው ብለን ልጆቻችንን ቀርበን ልናውቃቸው ይገባል እንጂ ሰው ባለው ነገር ልጆች ላይ የምንፈርድ ከሆነ ከምንም በላይ በጣም ከባድ ነው እሱ ማለት ነው። ልጆችን ተቆጥተው ወደ ሌላ ነገር ከመውሰድ ይልቅ መክሮ ጥፋትም ካለባቸው መመለስ የተሻለ ነው ብዬ አስባለሁ። በተለይ በአሁኑ ጄኔሬሽን ልጆችን መቆጣት ማለት ያንን ነገር እያድርጉት ብሎ ማበረታታት ነው።
በምክር ከሆነ ግን የሚጎዳና የሚጠቅመውን ነገር ልጆችን አስቀምጦ ልጆች ላይ መስራት የተሻለ ነው። ጽጌረዳ እንግዲህ ምንም አይነት ጥፋት የለባትም። ይሄ ሁሉ ተንኮልና ሴራ ነው፣ ግን እውነቱ መውጣቱ አይቀርም። በቀጣይ ክፍል ቀጣዩን ወደ እናንተ ይዤላችሁ የምመጣ ይሆናል። ለዛሬ በዚህ ያበቃለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ሰላም ቆዩ። ባይ ባይ። ጽጌረዳ እንግዲህ አሳዛኝ ልጅ ናት። የብዙ የኢትዮጵያን ሴቶች ትወክላለች።